ውድ የሩታ ፋሚሊዎች እንኳን ደስ አላችሁ ማለት ነው። እንግዲህ በሚገርም ሁኔታ በአስደማሚ ሁኔታ ሩታ ሀብቴ አሸንፋለች ማለት ነው። እና የሩታ የእህቶች ተባረኩልኝ፣ እጃችሁ ክብር ይበልልኝ ማለት ነው። ድንቅ በሆነ እይታው ደግሞ ነገ እናመጣላችኋለን ማለት ነው። አብርሽ አንተ ንፍጣም ማለት ነው። አንተ አልጫም ማለት ነው። አንተ የሴት ክብር የማታቅ ማለት ነው። ይሄንን ቀን ነበረ እየጠበቅኩት ማለት ነው። አልጭህን ጥረግ በመጀመሪያ ደረጃ ማለት ነው። ሚስትህን ለመጣል ሚስትህ ስንት ድካም ለፍታ ለዚህ ደረጃ ያደረሰችህ አንተ ዛሬ ውሽሚት ደግሞ ማለት ነው። አንቺ ሴት አዳሪ ማለት ነው። ባለጌ ዝሙተኛ ማለት ነው። ዩቱብ መስሎች ደግሞ ቲክቶክ ማለት ነው። ወገቡን እያሸሽ አብርሽን ወገቡን እያሸሽ ጨረሹ እኮ ማለት ነው። ማን መሰለቻችሁ? ሩታ እኮ ድንቅና እንቁ ልጅ ናት ማለት ነው። አብርሽ ሳምንት ድረስ ስትፎክር የነበርከው ማለት ነው። ገና ነገ አጥቤ ነው ማሰጣህ ማለት ነው። አፋም ማለት ነው። አፍህን ክበት። ይሄ ውሸታም አልተሳካልህም። 18 ጊዜ ሩታን ውጪ ግቢ ኔትወርክን ቢያለኝ እንደዚህ ያለኝ ስትል ማለት ነው። ግን ምኞትህ አልተሳካልህም። ሩታ አልወደቀችም። ነገም ዛሬም ቢሆን ሩታ የበላይ ናት። ሩታ ከፍ ትላለች ማለት ነው። ሩታዬ ሁሌም ከፍ በይልኝ፣ ሁሌም እደግልኝ ማለት ነው። ሁሌም ትልቅ ደረጃ ድረሽልኝ ማለት ነው። የሩታ እህቶች ክፉ ነገር አይንካችሁ። እውነት ዛሬ ከጎኗ የነበራችሁ ታብታብ የምታደርጉ ሁሉም ከጎኗ የነበራችሁ ከልብ ነው የምናመሰግነው ማለት ነው። አንተ አልጫ ማለት ነው። ወንዳ አንተም ደግሞ ወንድ ነህ። አንተ አርተፊሻል ማለት ነው። በሴት ስትከበር አትወድም። እቺ አይጥ ማለት ነው። ለከንፈርዋ ደግሞ የምንድን ነው የበግ ደም ነው እንዴ ተቀብተሽ የመጣሽው ማለት ነው። ሲቀጥል ማለት ነው ጌሙ ማን ነው የሚጫወተው? ልጠይቅሽና ማለት ነው ወገቡና ይዘሽ ከኋላ ስትሞሸሞሽ ማለት ነው። አምሮሻን አይደል? ያ ነገር አልሰጠሽም መሰለኝ። ሳይሰጥሽ ነው አይደል ቲክቶክ መንደር የመጣሽው? አንቺ ሴት አሳዳጊ ማለት ነው። የሴት አሳዳጊ የበደለሽ ማለት ነው። በጣም ዘድቀጣችሁ፣ በጣም ወረዳችሁ። አንተ ባለጌ ገና ከዚህ በታች ትወርጃለህ ማለት ነው፣ ካልተከበርክ ማለት ነው። አብርሽ ሩታን ከፍ ዝቅ ካረካት ማለት ነው። ከዚህ የበለጠ ነው ከፍ ዝቅ የሚያደርጉት ማለት ነው። አንቺ አልጫ ማለት ነው። ልቀቂ ውስቲ። ቲክቶክ እና ዩቱብ አንድ አይደለም። በግል ስትላላጪና ህዝብ ሲያዝሽ ደግሞ መላላጥሽ ጥሩ አይደለም ማለት ነው። ተበልተሻል። አየሽ የሩታ ማንነቷን ማለት ነው። ጀግናው ማለት ነው። እናውቃለን እኮ ያንተ ስራ ማለት ነው። ስራህን ምን እንደሆነ ነገ ተመልሼበት እመጣለሁ ማለት ነው። ግን ሆነም ወጣም ወረደም አንተ ሌባ ማለት ነው። የሰራኸው በረካ ይሁንልህ እንደውም ማለት ነው። ግን ሆኖ አልተሳካልህም አብርሽ አልተሳካልህም። በጣም ከዚህ የበለጠ ትቃጠላታለህ ማለት ነው። ገና እርር ድብን ትላለህ። ነገም ዛሬም ቢሆን ሚዲያው የሩታ ነው። መሪ ሩታ ናት ማለት ነው። አንተ ባለጌ አብረሃት አንሶ ላይ ተጋፈፍክ ሴት አስረግዘሃት የወለደችህ ሚስትህ የዛ ትላንትና ችግርህ ረስተህ በዛ በአመዳም ጊዜ በምንነት ታጥበህ ሰብስክራይብ እየለመንክ የነበርክ ሰውዬ ዛሬ አልፎልህ ሀብታም ሆነህ ማለት ነው። ፌመስ ስትሆን ሩታን አውጥተህ ለመጣል ሼም የሚባል ነገር አታውቅም። በዛ ላይ ደግሞ እኛ ከአንተ ጋር ምን እንማር? ከባላችን ምን እንማር? ከትዳራችን ምን እንማር? ከሀገራችን ምን እንማር? ከጠዋት ጀምረ ስታለቅስ ባለፈ ደግሞ ስታለቅስ ያን ሁሉ ሩታን ለመጣል ነበረ። ሩታን ወደ ታች ለማድረግ ነበረ። አልተሳካልህም። ዛሬም ነገም ቢሆን አይሳካልህም። እመነኝና ማለት ነው። ምክንያቱም የዋህነታ እስከ ዛሬ የምታለቅሰው የምታነባው ላንተ ነው። ላንተ ስትል ስንት ዋጋ ከፍላለች። ስንት ህይወቷን አሳልፋለች። ከትምህርት ትታ ቤተሰዋ ትታ ህዝብ ሁሉ በአንተ የመጣ እየሰደባት እየወቀጣት እርጉዞና እንኳን አንድ ቀን ሳታልፍ እንደ ራስ እንኳን በክብር ሳትቀመጥ ማለት ነው። ቀንሽ አንቺ ቲጂ እንደዛ ሆና የነበረች ሚስትህ ዛሬ አልፎልህ ማለት ነው። በውሸትም በድራማም ቢሆን ማለት ነው። ማን ጠብቀሽ ነበር እንዴ? ከአሜሪካ ያቺ አርተፊሻን 11 ሰብስክራይብ 11 አንበሳ ወርድልሻለሁ ጠብቅኝ ብላ ነበር አይደል? አፈር ብላ በሰው ስትተማመን ሰው አለውልህ ሲልህ ገና ጉድጓድ ትገባለህ ማለት ነው። መቼም በራስህ ክር እስካልቆምክ ድረስ በራስህ እስካልተተማመንክ ድረስ መቼም ቢሆን አያልፍልህም አብርሽ እመነኝና። ለምን ብትል ለሴት ልጅ ክብር የለህም። ሴት ልጅ ከፍ ዝቅ እያረክ ሄርሜላንም ቢሆን ሩታንም ቢሆን ማለት ነው። ይሄ ግን ራስህ ያመጣኸው ነው። ጌሙ እኔ ምን በተመለከተ እንዳመጣኸው ራሱ በጣም ግራ ገብቶኝ ነበረ።
ነገር ግን ትላንትና ጀምሪ። ከትላንትና ያን ሁሉ ስታለቅስ ሄርሜላ ነው የምታሸንፈው ደረትህ ነፍተህ ማለት ነው። ነውር እኮ ነው። ብታሸንፍ እንኳን በአንተ በመካከላቸው መውጣት ነበረብህ። ለምን አንድ ላይ እኔ ልጫወተው ነው ጌሙ፣ እኔና ሚስቴ ጌም አለን ብለሃል። ለምን አልመጣህም? አንድ ድምጿ ሳይሰማ ውሽሚት ይወጣችሁ ማለት ነው። አንድ ጊዜ ለምን በቲክቶክ የለመዳችሁት ከካሜራ ጀርባ የለመዳችሁት የተላላጣችሁት በጾም ዝሙትን እየሰራችሁ አልጋ ብቻ ነው ይዛችሁ እኮ መምጣት ያልቀራችሁ እናንተ ማለት ነው። ያን ሁሉ ስተላላጡ የነበራችሁ ሰዎች ዛሬም ለመደባት በቲክቶክ ወገበህን እያሸች በአንገትህን ስር እየገባች ማለት ነው። ይኸውልኝ ቤተሰብ ማለት ነው ከስርስርህ እንኳን አትወጣም ማለት ነው። እንደውም ጀግና እንኳን ጎበዝ እንኳን ብትሆን በራሷ ምን ነው ስታሻሽህ ስትስምህ ሩታ አይምሯን ይቀየራል ብላችሁ ነው ወይስ? እሽኝ በደንብ አድርገሽ እቀፍኝ እሷ እንድትቀና። እሷ እኮ ትታሃለች፣ አንተን ሀተውማል እንጂ እየትክ እያበሳጨሃት እየተናገርካት ነው። ገባህ አብርሽ? አንተ ከዚህም በላይ ብትወርድ ይገባሃል። ወደ መሬት ቅልት ብትል ይገባሃል። ታውቃለህ፣ ብትዘቀዘቅ እንኳን ይገባሃል። ምክንያቱም ነውር ነው፣ ሼም ነው። አብረሃት የነበርከው ችግርን ያሳለፍክ ሚስት ትላንትና አብራችሁን ያለቀሳችሁ ቸገርን ስትሉ ስንት ነገር ስትሆንልህ ለአንተ ስታለቅስ ለአንተ ብላ አብርሽና አብርሽ ብላ ቤተሰቧን ትታ ስንት መከራ ስቃይ ከአንተ ጋር ስታሳልፍ የነበረችዋ ሴት ዛሬ ባሌና ሚስት እኮ ይጣላል ይፋታል። አይደለም 6 ወር እናንተ 2 ዓመት 3 ዓመት 4 ዓመት ባሌና ሚስት ተፋቱ። ግን የባልን እንደዚህ የሚስትን ገመና ባል አውጥቶ አይዘረግፍም። አንተ በጣም ዘገጥክ ማለት ነው። በጣም ወረድክ። እውነት እኔ አብርሽ እንደዚህ ያልጠብቅህም ነበር። ነገር ግን ሰው ሲናገር ራሱ አልጫ ነው፣ ክፉ ነው። ሴት ልጅ አያከብርም ሲባል ያከብራል፣ ለስራ ነው ለድራማ ነው እያልኩ ነበረ። ለካ አንተ በድራማ መልክ ሩታ እንድትሰበር ሩታ የሆነ ነገር እንድትሆን እያረክ ነበረ ማለት ነው። ግን አልተሳካልህም፣ አልሞላለህም ማለት ነው። አሁንም ቢሆን አይሞላልህ፣ አይሳካልህ። ነገም ቢሆን ምንም ነገር አይሳካልህ ለአንተ ማለት ነው። በጣም ነው ስሜታዊ የሆንኩት የነበረ ሰሞኑ ማለት ነው። ብቻ ሩታ እንኳን ማሸነፈች፣ የሩታ ማንነቷን እንኳን ማሳየችህ ማለት ነው። አንተ ገገማ ማለት ነው። ገገማ ራሱ ይሻልሃል። ገባ? ገገማ እንኳን ያስባል። አንተ አስተሳሰብህ ሁሉ የወረደ ጭንቅላትህ ሁሉ የወረደ ዝሙትን እያስተላለፍክ ምን እንማር ከአንተ ጋር ማለት ነው። እስቲ ውድ ቤተሰቦቼ ለምን ስሜታዊ ሆንሽ ልትሉኝ ትችላላችሁ። በጣም ስሜታዊ ነኝ። ለምን ብትሉ የገዛ ሚስቱ አንሶላ የተጋፈፋት አንሶላ አብሯት ልጅ ያስረገዛት ልጅ የወለደላት ሚስቱን በአደባባይ አውጥቶ ሲሸጣት በአደባባይ ወጥቶ እንደዚህ ሩታ አታሸንፍም፣ እኔ በስጦታ መልክ ስጦታ እንኳን እየገዛ ስጦታ ሰጥሻለሁ፣ በስጦታ ነው ማበረከትልሽ። አንቺ ሌላ ነገር ነውር አይደለም? ሼም አይደለም? አንተ ከመካከላቸው እኮ መውጣት ነበረብህ። እንደውም አታስፈልግም ነበረ። በቃ ጌም መጫወት የነበረባቸው ሁለት ሆነው እንጂ አንተ አልነበርክም። ግን በጥፍ ድርብ አሳይታለች ማን እንደሆነች ማለት ነው። ሰውን እልህ ላይ እየከተትክ ኦዲየንስን እልህ ላይ እየከተትክ የመዳም ቅመም ምስኪን እንቅልፏን ትታ ስንት ነገር ትታ የምትሰራው ብር አንተ በልህ እያስገባህ እያስጨረስክ ማለት ነው። ሆነም ቀረም ግን ሩታ ስላሸነፈችህና ሩታ የበታችነት ካልሆነች ከፍ ስላለች በጣም ደስ ብሎኛል። ሄርሜላም ስለተሸነፍሽ አልደነቀኝም። ምክንያቱም ማሸነፍና መሸነፍ አለ ነው ማለት ነው። ነገር ግን ምን አለ መሰለሽ አንቺ ገባሽ አይደል? ስለዚህ ሩታን ለመጣር ብትሞክሪ ማለት ነው አንቺ ሴት አዳሪ መጀመሪያ ሴትነትሽን አጥኚ፣ ጥሩ ሴት ሆኚ ማለት ነው። ሰገጤ ማለት ነው። አንቺ ያቅሻል ደግሞ አንቺ ከየት መተሽ ማን ያቅሻል? እኛ እኮ አናቅሽም። በክፉም በደጉም ቀን ሩታ ነበረች ከጎናችን። ሩታ ነበረ ከሁላችን መምህር የሆነች ፍቅርን ያስተማረች ማለት ነው። እና ነገ ደግሞ ተመልሼ መጥቼ አጥቤ ነው ማሰጣችሁ ማለት ነው ከሩታ ጋር። አንተ በሰጠሃት ስራ እኮ ነው ሩታ ህዝቡ የሚጠላት። አንተ ስሪ ባልካት ነገር፣ አንተ አርጊ ባልካት ነገር እኮ ነው ህዝብ የሚጠላት እንጂ እኮ ሩታ የፍቅር ሰው ናት። ሩታ የፍቅር ሰው ናት። ከምሬ ነው የምልህ። እንደ ሩታ የሚወደድና የሚደነቅ ማንም የለም ማለት ነው። ማንም ከምንም በላይ ድንቅና እንቁ የሆነች ልጅ ናት ማለት ነው። ገና ይሄ ያንስሃል። ደግ አርገችልህ።